ሰላም ጤና ይስጥልኝ። እንደምንሰነበታችሁ እንደምንከረማችሁ በመላው ዓለም የምትገኙ ኢትዮጵያኖች እንዲሁም ደግሞ በአገር ውስጥ የምትገኙ ወዳጆቻችን እንዲሁም ኢትዮጵያኖች እንዲሁም ደግሞ ኤርትራያኖች ሰሞኑን ወደ እናንተ አንድ መልእክት አስተላልፈን ነበር በወንድማችን በአርቲስት አብርሃም ቀናው ዙሪያ ላይ ከሱ ጤና ጋር ተያይዞ የተወሰኑ የሶሻል ሚዲያ እንቅስቃሴዎች ተደርገው ነበር። ያንን የተጀመረ እንቅስቃሴ ለማብሰርና በቀጣይ ደግሞ የሱ ህይወት ላይ መሰራት ያለበት ጉዳይ ስላለ ጅማሬያችንን ለመንገር ነው። አብርሃም ቀናው ቤት ይገኛለሁ። ዛሬ ሆስፒታል ቀጠሮ ነበር። ከዛ መልስ ወደሱ ጋር መተን አስገብቻለሁ። ምናልባት አብርሃም የነበረው የዛሬው የህክምና ሂደት ምን ይመስላል፣ እንዴት ነበረ፣ እናንተስ ምን አደረጋችሁ የሚለውን ከአብርሃም ጋር የተወሰኑ ትንሽ ቆይታዎች የምናደርግ ይሆናል። ነገር ግን እዚህ ላይ በጣም አሁንም በአጽንኦት ነው የሚባል አጽንኦት ሰጥቼ ልናገር የምፈልገው ትንሽ ትልቅ ሳትሉ የህክምናውን መጀመሪያ እንድንጀምር አድርጋችኋል። ዛሬ የእውነት ለመናገር ከትንሽ ብር እስከ ትልቅ ብር ያስገባችሁ ሰዎች አላችሁና ህክምናውን እንድንጀምር ስላደረጋችሁ እናመሰግናለን። ጀመርን ማለት መጨረስ ስላልሆነ በቀጣይ ብዙ ነገሮች አሉ፣ እጅግ በጣም ብዙ አሳሳቢ ነገሮች አሉ። አብርሃም እንዲህ ነው ብሎ የሚናገር ሰው አይደለም። ስለ አብርሃም ብዙ ሰው ያውቃል፣ በተለይ ሙያ ውስጥ ያሉ ሰዎች አሉ። ስለዚህ የእሱን የጤና ጉዳይ ሌሎች ሰዎችም ጋር እየተነጋገርን ስለሆነ በቀጣይ እንዴት ይሆናል የሚለውን ምንድነው የታሰበው የሚለውን ይዘን እንቀርባለን። ነገር ግን እሱም ዛሬ ይህን ቀን የድል ላመስግን ብሎ ነው ያለው። አንደኛ እንዴት ወደ ሶሻል ሚዲያ እንደመጣ እኔና እሱና ቤተሰቡ እናውቃለን። አብርሃም በምንም መልኩ ምንም ነገር ውስጥ መውጣት ሶሻል ሚዲያ ላይ እንዲህ ባለፈው ምንድነው ያልከኝ መሰለህ፣ እንኳን ሰዎችን ወጥቼ እርዳታ ልጠይቅ አይደለም ብድርም መጠየቅም ብሏል። እቺ ነገር ብዙ ሰውን ነው እንትን ያለው። እኔን ራሱ የዛ ሰዓት ይሰማኝ እንትን በባህሪው አብርሃም አይገርምም ለሚያውቀው ሰው ልክ ነው፣ እንደዛ አይነት ሰው። ግን አሁን የመኖር ህልውና ጋር የተያዘ ስለሆነ ነው በግድ ይዘን የወጣ ነው። ጀምረናል፣ በተወሰኑ ነገሮች ዛሬ ጀምረናል። ግድ የለም ላመስግን ብሏል፣ እሱ ያመሰግንልናል። አብሪ ስለነበረን ዛሬ በጣም ደስ ብሎኛል። ምን ተሰማህ? ደስታ የቁም ነገር እንስራ ቤተሰቦች እንዲሁም ደግሞ በሶሻል ሚዲያ ላይ የምትከታተሉኝ በሙሉ በአገር ውስጥም በውጭ ያላችሁ በያላችሁበት የሰዓት አቆጣጠር እንደምን አላችሁ፣ እንደምን ሰነበታችሁ። ዛሬ በእውነት በጣም ደስ በሚል ስሜት ውስጥ ነው ከወንድሜ አርቲስት አብርሃም ቀናው ጋር የተገናኘ ነውና ባለፈው ሳምንት ከነበረን ስሜት ወጥተን ዛሬ ትንሽ ተስፋ ሰጪ በሆኑ መንገዶች ላይ በመጀመሪያ እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሳምንትም አይሞላውም ባለፉት 4 እና 5 ቀናቶች ውስጥ በወንድማችን አርቲስት አብርሃም ቀናው ምክንያት ወደ እናንተ በሶሻል ሚዲያ አማካኝነት በተለያዩ ፎርማቶች መተን ነበረ። የሱን ችግር እንደ ችግራችሁ አስባችሁ የሱን ስሜት እንደ ስሜታችሁ ተጋርታችሁ አለን ከጎንነን ብላችሁ በተለያየ መንገድ ላሳያችሁት ተሳትፎ በሙሉ በቅድሚያ በእኔ ስም እንዲሁም በአብርሃም ስም አመሰግናችኋለሁ። ዛሬ ደግሞ የህክምና ቀጠሮ ስለነበረን በአስቸኳይ በ2 ቀናቶች ውስጥ እግዚአብሔር ፈቅዶ የመጀመሪያውን የህክምና እንቅስቃሴ አድርገን ዛሬ ከህክምና ወደ ቤት መተናል። በአሁኑ ሰዓት ላይ ግን እንዴት ነው ያሉት ነገሮች የህክምና ሁኔታ የሚለውን ነገር ራሱ አብርሃም የሚነግረን ይሆናል። አሁንም በድጋሚ ግን አጽንኦት ሰጥቼ ልል የምፈልገው የማመስገን ጉዳይ ነው። በዚች 4 እና 3 ቀናቶች ውስጥ የመጀመሪያውን ዙር ህክምና ለማድረግ መነሻ የሚሆኑ ነገሮች ስለተሰበሰቡ በአገር ውስጥም በውጭ ያላችሁ በሙያ ውስጥም ያላችሁ ከሙያ ውጭም ያላችሁ ላደረጋችሁት ተሳትፎ በሙሉ በእግዚአብሔር ስም እናመሰግናለን። አሁንም ህክምናው ግን እንደሚቀጥል የተነገረን፣ የመጀመሪያው ግን ተስፋ ሰጪ መሆኑን ተረድተን መተናል። አይን ውስጥ ይቀበራል የተባለ መድኃኒት ነበረ። ለሱም የገንዘብ እጥረት ስለነበር ተሳክቶ እሱኛው የመጀመሪያውን ጨርሰናል። ቀጣይ ደግሞ የቀኝ አይኑም ሌሎችንም የሚያደርግበት ሂደት ይኖራል ማለት ነው። አብርሽ የዛሬው ህክምና ሂደት እንዴት ነበረ? ወደ ህክምናው ከመምጣቴ በፊት ለዚህ የበቃሁትም የደጉ የኢትዮጵያ ህዝብ ያለውን ሳይነፍገኝ ሳይሳሳ ስለሰጠኝ ነው። እሱን ሰብስቤ ይኸው ካንተ ጋር ለመሄድ የበቃሁት ለዚህ እግዚአብሔርንም ከዛ እያንዳንዳችሁን ላደረጋችሁልኝ ችሎታ ከልብ አመሰግናለሁ።
ባትደርሱ ሊኖረው ለዛሬ ቀን አልደርስም ነበረ። በእውነት በጣም ትልቁ ስጋት የሆነው ነበር ህይወቴ ውስጥ ከተፈጠሩት አንዱ ትልቁ ስጋት ይሄ ነበር። እንዴት ነው ይህን ቀን ማልፎ ብዬ ነበር። በእናንተ ደግነት ማለፍ ችያለሁኝ። ያው ዛሬ እንግዲህ ከአንተ ጋር በነበረን አብረን ሄደን ነበረ። ከዛ እንደ ዶክተሩን አገኘ ነው ገንዘቡ ከተሟላልን ሕክምናውን ዛሬውኑ ማድረግ የምንችል መሆኑን ነገረን። ከዛ በኋላ እኛ ደግሞ ያሰብነው ቀጠሮ ያስይዘናል ተመልሰን እንመጣለን የሚል ነበር የነበርነው እና በጣም ሰርፕራይዝ ሆኜ ነበር። እንደውም አንተ ቀድመኝ ነበርና ይሄንን ስትነግረኝ ዛሬውኑ ነበር ያልኩ። እውነትም ገባል። ፈርቼ ነበር። እንዴት ነው አንድ ነገር አይን ውስጥ ባዕድ የሆነ ነገር የሚቀበረው ነገር ትንሽ እንትን ብዬ ነበር። ደስታውን ቢኖርም ግን ከገባ በኋላ ሁሉ ነገር ቀላል ነው። መድኃኒቱን አሳየኝ። የታሸገ ከፍቶ ስክሪፕቶ የምትመስል ነገር አሳየኝ። ከዛ ያው በጀርባዬን ተጋለልኩ። አይኔ ተወጥሮ ተያዘ። ከዛ ወጋ ከተታው አይኔ ውስጥ መጀመሪያ አካባቢ ትንሽ ወደ ግራና ወደ ቀኝ ስል የሆነ የሚወጋኝ ግራና ቀኝ የሚወጋኝ እንትን ነበረ። አሁን ግን እሱ ቀስ እያለ አሁን እየተወኝ ነው። የተወጋውባትን መርፌ ትሰማ ነበር። አሁን ደህና እየሆነ መጥቶ አሁን ራሱ የመንፈሴም ራሱ ሻል ወዳለ ደረጃ ላይ ነው ያለው እና በጣም ደስ ብሎኛል ማለት ነው። እንግዲህ እስከ 5 ወር አካባቢ በአማካኝ 5-6 ወር ድረስ ይሄ ውስጡ እየማሟ ቀስ ያለ እየማሟ መድኃኒቱ ይሰራል ነው ያለን። እንግዲህ ስራውን ጀምረናል ማለት ነው። አሁን ለማንኛውም ግን ከ6 ሳምንት በኋላ ተመልሰህ ናና ቼክ እናደርጋለን ብሎኛል። ያው በዚህ ሂደት ነው ዛሬ ወደ ቤት የተመለስኩት ማለት ነው። ደስ ብሎኛል። እግዚአብሔር ይስጥልኝ ሁላችሁ። አዎ ምናልባት እዚህ ላይ አብርሽ ሐኪሙ ያው ይሄ የመጀመሪያ ሕክምና ነው፣ ቀጣይ ሌሎችም ሂደቶች እንዳሉ ነው የነገረን። ምናልባት ለመጀመሪያው መነሻ እንደተባለው ደጋግ የሆኑ መልካም ሰዎች እንድንነሳ ዛሬ እንድንሄድ ዛሬ እንዲሆን ሆኗልና በቀጣይም ደግሞ በደንብ በጥልቀት ሕክምና ማድረግ ያለብህ ሁኔታ ነው ያለው። ምናልባት የግራ አይን ላይ ነው አሁን ከፍተኛ ችግር የታየው። ቀጥሎ ደግሞ የቀኙም ላይ ምልክቶችም አንዳንድ እንደሚያሳይ ስለተነገሩ ወደ እሱም እየዞረ ስለሚሄድ ሕክምናው አሁንም በቀጣይ ሕክምና እንደሚቀጥል ለመግለጽ እወዳለሁ። በተጨማሪ ደግሞ ሌሎች ውስጥ ያሉ ህመሞች አሉ። የዚህ በተለይ የኩላሊት ጉዳይ አለ። እሱም 3ኛ ደረጃ ላይ ደርሷል ተብሏል። ለሱም ራሱን የቻለ እንቅስቃሴ ስለሚያስፈልገው እሱንም ነገሮች እንዴት ነው አሁን የሚደረገው ያለውን ነገር እስቲ ንገረን። የኩላሊት አሁን እንግዲህ የመጀመሪያውን ነገር አድርገናል። ይሄ እንግዲህ ውጤቱ የሚታየው ከ5 ወር ከ6 ወር በኋላ ነው። እንደገና ታይቶ ተጨማሪ አስኪድ በዚሁ ደርቆ ይዳን ምናምን ከ5 እና ከ6 ወር በኋላ የምናውቀው ነው። እኛ ግን በእናንተ ደግነት ጀምረናል። ከዚህ በኋላ እንግዲህ አሁን ገንዘቡ ከበቃኝና እንትን ማድረግ ደግሞ ከቻለን ኩላሊቲ አለ አሁን እንዳልከው 3ኛ ደረጃ ላይ የተብያለ ጥቁር አንበሳ ሐኪሞች። ስለዚህ ወደ 4ኛው ከገባ ፌል ያደርጋል፣ ችግር ውስጥ ትገባለህ ብለውኛል። እንግዲህ ያንን ለማድረግ ደግሞ አሁን ቀጣዩን እንትን እያደረግን ያለ ነው። እንግዲህ ከአንተ ጋርም እየተነጋገርን ያለ ነው። የኩላሊቲ ስፔሻሊስቶች አይተን እውነትም 3ኛ ደረጃ ላይ ነው ወይ አሁን እዛ ጥቁር አንበሳ ክትትል የማደርገው ህመሙን ባለበት ማቆየት የሚቻልበትን መንገድ ነው እየፈጠሩልኝ ያሉት። እንዳይባባስ በማድረግ ላይ ብቻ ነው እየተካሄደ ያለው። ምናልባት ውጭ ደግሞ ያሉ ስፔሻሊስቶች ደግሞ የበለጠ ማዳን የሚችሉበት ነገር ካለ ወደ 4ኛው ሳይገባ ባለበት ለመቀነስ እና ከተቻለም እንግዲህ ለመዳን ነው ተስፋ እያደረኩ ያለሁት። አምላክንም እየለመንኩ ያለሁት ማለት ነው። ይሳካል ብለን ጀምረን ይሄንን የመጀመሪያውን መነሻ ዛሬ አድርገናል። ምናልባት በአጭር ቀናቶች መሆኑ አንተ በእጅህ ላይ የሰው ሀብት እንዳለህ እንደሚያሳይ አንዱ ምልክት ነው። ግን ዛሬ ጀመርን ማለት ጨረስን ስላልሆነ ለቀጣዮችም ከበድ ያሉ የሕክምና እንቅስቃሴዎች ስለሚኖሩ እነሱም ላይ የተለያዩ ወጪዎች ስለሚያስፈልጋቸው አሁንም ደጋግ የሆኑ እንዲሁም ደግሞ ለሰው ልጆች ችግር የሚቆሙ እጅግ በጣም መልካም ሰዎች አሉና አሁንም ከጎን እንዲሆኑ በዚህ አጋጣሚ ጥሬን አስተላልፋለሁ። ይህን ደጋግም የምለው ያሉትን ችግሮች ስለማቅ ነው። ዛሬ ይህንን ያለንን ሰበሳስበን ይሄኛውን የመጀመሪያ ሕክምና ያደረከው ቀጣይ ላይ ደግሞ ከዚህ የባሰ የመድኃኒት የተለያዩ ወጪዎች ስላሉ አሁንም እጃቸውን እንዲዘረጉ በእግዚአብሔር ስም ጥሬን እያስተላለፍኩኝ የኩላሊትህ ሌላም መግለጽ የማንችላቸው ችግሮች ስላሉ አብርሃም ጤና ጋር ተያይዞ የማይገለጹ አሉ እንጂ ለሶሻል ሚዲያ የማይሆኑ ሌላም ነገሮች ስላሉ እነሱን በሂደት የምናየው ነው የሚሆነው። ምናልባት የልቡም ጉዳይ ድጋሚ አሁንም መታየት ይኖርበታል።
ያመጣው ሳይድ ኢፌክት ሊኖር ይችላል እስካሁን በነበረው ሲወስድ ከነበረው መድኃኒት አኳያ ይሄን ነገሮች እያወራን ያለ ነው። ዛሬ አብሪሽ ከትላንት ዛሬ የተሻለ ተስፋ ሰጪ ነገር ላይ ነው ያለው። እኛም ደስ ብሎናል ይሄን ስላደረጋችሁ። በድጋሚ በተለይ በኪነ ጥበብ ዙሪያ ላይ ያሉ አገር ውስጥም ማስታወቂያዎችን በመስራት የተባበሩ ወንድሞቻችን አሉ። ከሌ ብለን መጥራት ትንሽ መዝለልም ከመጣ ቅሬታ ስለሚፈጥር በጥቅሉ እያመሰገን አሁንም በቀጣይ በአብርሃም የቀጣይ የህይወት እጣ ፋንታ ላይ መረባረብ ያለብን እጅግ በጣም ብዙ የታሰቡ ፕሮጀክቶች ስላሉ እሱ ላይ እንደምታግዙን ተስፋ እናደርጋለን። እንዲሁም ከኢትዮጵያ ውጭ ያሉ አሜሪካ የሚኖሩ እንደነ አርቲስት ጀንበር አሰፋ፣ አርቲስት ተዋናይ ክስተት ቦጋለ፣ የፕሮዲሰር ደራሲና ዳይሬክተር የሆነችው ማክዳ በቀለ፣ የኮሞሮስ ፊልም ደራሲ እነ አርቲስት አበባየው ታደሰ፣ ነመለሰ ወልዱ እንዲህ የዘለልኩት ካለ አብርሃም ብዙ ስለማይናገር ነው አስታውሰኝ እንዳልዘላቸው። ሌላ ብዙ ናቸው አይደል? ሌላ ጊዜ ስናገኝ ወይ እንዲህ በአላቅም እንዴት እንደምንጠራቸው እና ወይ የዚህ ፕሮግራም ብቻ ተዘጋጅቶ ስም እንጠራ ፈቃደኞች ከሆኑም ጠይቀን ስም እየጠራን እንትን ብንል ደስ ይለኛል። በጣም ብዙ ሰው ነው የኢትዮጵያ ሕዝብ እንዳለ የመጣ ነው የሚመስል። ሌላው ከሙያ አጋሮቹ ውጪ ደግሞ አድናቂዎቹ ከክፍለ ሀገር ድረስ እየደወሉ በጸሎት እናስባለን አይዞ እያሉን አሁንም መጀመራችንን ልናበስራችሁ ነው እንጂ የመጣ ነው መጨረሳችንን ልንናገር ልንዘጋ አይደለም የመጣ ነው። ስለዚህ አሁንም በቀጣይ በአብርሃም የጤንነት ሁኔታ ላይ እጅግ በጣም እንቅስቃሴ ስለሚደረግ የደረስንበት ማሳወቅም ዋጋ ስላለው ብለን ስለምናስብ የመጣ ነውና ጀምረናል። ቀጣዩን ለመሄድ አሁንም መልካም ደጋጊ የሆናችሁ ሰዎች እንድታግዙት ጥሬን አስተላልፋለሁኝ። ምን ተሰማ ዛሬ? ደስ ብሎኛል። የዳንኩ ያህል ነው የተሰማኝ። ምክንያቱም በጣም ትልቅ ተራራ የሆነብኝ የነበረው አንዱ ይሄ ነው። መድኃኒቱን እንዴት አገኛለሁ፣ እንዴት ሕክምናውን እጀምራለሁ ነው። ከዚህ በኋላ የእግዚአብሔር ፈቃድ ነው። እንግዲህ የመጀመሪያውን አድርገናል። ከዛ ከ6 ወር በኋላ ደግሞ ሐኪሙ የሚለንና ደግሞ የስካን ውጤቱ የሚሰጠንን ነገር ደግሞ አብረን እናያለን ማለት ነው። አሁን እዛ ሆስፒታል የ6 ሳምንት ነው የተቀበረውን ነገር ለማየት 6 ሳምንት ብለዋል። ከዛ ደግሞ በፊት ደግሞ በአንድ ወር ሌላ ቼክአፕ አለ። እንግዲህ በቀጣይም የኩላሊትክ ሁኔታ ስላለ ለዚህ ጉዳዮች የተለያዩ ወጪዎች ስለሚያስፈልጉ አሁንም ጀምረናልና መጀመራችን አውቃችሁ መጨረሻችን ላይ ደግሞ አብራችሁ እንድትጓዙ። አብርሃም ሌላው በጣም የሚያስደንቅ ነገሩ ከድርሰት ከትወናው ከጽሁፉ ውጪ ደግሞ የስዕል ባለሙያ ነው። ከጀርባ የምትመለከቱትን ስዕል አብርሃም የሰራው ነው። እጅግ በጣም የስዕል ችሎታ አለ። ከሱ በላይ የማሳያችሁን ስራ የሰራው እሱ ነው። እጅግ በጣም ብዙ ስራዎች ይሰራል እና ቁጭ ብሎ ራሱን ብዙም አያስጨንቅም። በእንደዛ እጁን እያፍታታ እየሰራ አእምሮን ፈታ የሚያደርግ ልጅ ነው አብርሃም እና በዚህ አጋጣሚ የስዕል ስራዎች ካሉ ማሰራት የምትፈልጉት አብርሃም ይሰራላችኋል። እሱም ማበረታታት ነው። እሱንም ሙያ ውስጥ እንዲቆይ ስለሚያደርገው እግረ መንገድን ይሄን ልበል ብዬ ነው። ቅራለት ለምን ራስን አታስተዋውቅም? ለዛ እኮ ብዬ ነው። ስዕል ብዙ ጊዜ ለራሴ ደስታ ነው እንጂ ይሄ ሰው ጋር ለማድረስ ብዬ አይደለም የምሰራው። እንዳልኩህ ሀሳብ ሲይዘኝ እንትኔን ጭንቀቴን እንትን የምልበት እስቲችን ብሰራ ይዋጣልኛል ወይ የሚል አይነት እንትኖች ናቸው። የሙከራ እንትኖች እያደረኩ ያለው ጥሩ ናቸው። እነዚህ ብቻ አይደሉም። ያ ቦታ ይዘው ላይ ተቀምጠዋል ብዙ ሸራ እንትኖች የሞከርኩ። በቀጣይ እነሱን አውጥተን በሱ ዙሪያ ላይ በስራዎች ዙሪያ ላይ እናወራለን ብለናል። በቅርብ ጊዜ እሱን እናወራለን። የምታስተላልፈው መልእክት ካለ? አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ ከፋየም ሆነ አይመስለኝም። ይህን ሁሉ እግዚአብሔር በሰማይ ዋጋችሁን አሳምሮ አብልጦ ይስጥልኝ። እግዚአብሔር ይስጥልኝ። እኛም እናመሰግናለን በድጋሚ። አሁንም አብራችሁን የነበራችሁ የኪነ ጥበብ ባለሙያዎች አሁንም በቀጣይ በታሰቡት ጉዳዮች ላይ ስለ አልጨረስን ጀምረናልና እባካችሁ ከጎኔ ሆናችሁ ቀጣዩን ደግሞ የአብርሃምን የመኖር ህልውና እንድታረጋግጡልኝ ስል በድጋሚ በእግዚአብሔር ስም ጥሬን አስተላልፋለሁ። አመሰግናለሁ።